الحمد لله والصلاة والسلام على رسول الله صلى الله عليه وسلم نبي الله شعيب خطيب الأنبياء ይሏቸው አለ ረሱል አለይሂ ሰላቱ ወሰለም የማስረዳት ችሎታቸው በጣም የመጠቀና የረቀቀ ነበር። ሰዎችን ልብ ይገዛ ነበር አነጋገራቸው። ግን እነዚህ ያልታደሉ ሰዎች ወደፊት የሚሏቸው ነገር አሳፋሪ ነው። ተቃራኒውን መልስ ነው የሚሰጧቸው። አሁንም እሳቸው ሰዎችን ለማማለልና ለማግባባት የተለያዩ ስልትና ዘዴዎችን እየተጠቀሙ ተግሳጣቸውን ቀጠሉ። ወያቀውም ወገኖቼ ሆይ አሉ ላይጅሪመነኩም ሽቃቂ እኔን አጥብቃችሁ መጥላታችሁ አይገፋፋችሁ አሉ። አንዩሲበኩም እንዳያጋጥማችሁ እንዳይደርስባችሁ ሚስሉ ማ አሷበ ቀውመ ኑህ የኑህ ሰዎችን ያጋጠማቸው ነገር አው ቀውመ ሁድ ወይም የሁድ ሰዎች ላይ የደረሰው አደጋ አው ቀውመ ሷሊህ ወይም በሷሊህ ህዝቦች ላይ የተፈጸመው ክስተት ወማ ቀውሙ ሉጥ ሚንኩም ቢበዒድ የሉጥም ህዝቦች ታሪክ ተናንተ ሩቅ አይደለም። በዚህ ሱራ በመደዳው ያለፉትን ነብያት ታሪክ ኹላሳውን ጨምቀው አስቀመጡት ማለት ነው። ኢዕቲባር ሰው ከታሪክ መማር አለበት። እኔን ነብያችሁን አንሰማም አንቀበልም ብላችሁ እኔ ጋራ በምትፈጥሩት አተካራ ቀደም ሲል የነበሩት ህዝቦች ነብዮቻቸው ጋራ ተፋጠው የደረሰባቸው አደጋ ላይ እንዳይጥላችሁ ፈራላችኋለሁ። ታለፈው ተማሩ። የኖህ ሰዎች አንሰማም ብለው 950 አመት አዳርቀው በመጨረሻ ያው የማዕበል ሰለባ ነው የሆኑት። እንደገና የሁድ ሰዎች የንፋስ ያውሎ ንፋስ ጠራርጎ ነው የጣላቸው። የሷሊህም ሰዎች በመላእክት ጩኸት ደብዛቸው ጠፍቷል። የሉጥም ከተማ ተገልብጧል በህዝቦች ላይ። እነዚህ ሁሉ ነገሮች በምንድነው የተከሰቱት? እነዚህ ሁሉ እርምጃዎች በህዝቦች ላይ ለምንድነው የተወሰዱት የሚለውን ለምን ዘወር ብላችሁ አታስቡም? እናንተ በኔ ጋራ ያላችሁ ጥላቻ ብቻ አይናችሁን ጨፍኗችሁ ልባችሁን አውሯችሁ በቀጥታ ወደ ገደል እየሄዳችሁ ነው ያላችሁት። ይህ አካሃዳችሁ ወደ አልሆነ አደጋ ውስጥ እየጨመራችሁ ነውና እኔን ለመጥላት ለኔ ደራ ብላችሁ የምትሰሩት ስራ ለነዚህ አለፉት ኡመሞች ወደቁበት አደጋ ላይ እንዳይጥላችሁ ፈራላችኋለሁ አሏቸው። እና ሽቃቂ ማለት ቦግዱኩም ኢያየ እኔን አጥብቃችሁ ከመጥላታችሁ የተነሳ የምትሰሩትም የምታወሩትም በእኔ ተቃራኒ ነው። ሁልጊዜ ሐቅ መሆኑን እያወቃችሁ እኔን ደስ እንዳይለይ ብቻ የታባቱ ለሱ እያላችሁ በጭፍን ጉዞ እየሰገጋችሁ ወደ አደጋ ነው እየኳተናችሁ ያላችሁት። ይህ አይነት አካሃር ደግሞ ያለፉት ኡመሞች ሲሄዱት የነበረ አካሃር ነውና የኑህ ህዝቦች የሁድ ህዝቦች የሷሊህ የቀውሙ ሉጥ እነዚህ ሁሉ በሙሉ ይሄንን እንግዲህ መመሪያ ባለመቀበልና ባለመከተል ነውና ለተለያዩ አደጋዎች የተጋለጡት። እናንተም ለኔ ባላችሁ የከፋና የከረረ ጥላቻ እየተገፈተራችሁ እነሱ ወደጉበት አደጋ ውስጥ እንዳትወድቁ ፈራላችኋለሁኝ። ወማ ቀውሙ ሉጥ ሚንኩም ቢበዒድ በተለይ የሉጥ ሰዎች ታሪክ ለእናንተ ሩቅ አይደለም። በቦታም በጊዜም አሉ። ቦታውም እዛው ኩታ ገጠም ነበር፣ ክፍለ ሀገር ነበር ጎን ለጎን። ዘመኑም ቅርብ ነበረ። ከሉጥ ቀጥለው ነው የመጡት እሳቸው ማለት ነው። ስለዚህ በቅርብ ጊዜ በጎረቤት ሀገር ቢረሳ የሉጥ ሰዎች ታሪክ ሊረሳ አይገባም። እንደገና ደግሞ ተጨባጭ የሆነ ምልክት አለ። ይሄ ሙት ባህር ከተማው ሙት ባህር እንግዲህ እንኳን በዛ ዘመን ቀርቶ አሁንም ማንም ሰው እንግዲህ ሊክደው የማይችል ተጨባጭ ነገር ነው። ተዓለም ውሃ የተለየ ምን አይነት ምንጉር ነው እያለ ነው የዓለም ቱሪስት እየጎረፈ የሚያየው። አሁንም ይሄን ነገር ሩቅ አይደለምና ከዚህ ለምን አትማሩም አሏቸው። ወስተግፊሩ ረበኩም አሁንም እድል አላችሁ። ጌታችሁ ምህረት ጠየቁት ባለፈው ስተታችሁ። ثم توبوا إليه ወደፊት ያለፈውን ተማርከን ወደዚህ መጥፎ ነገር ፊታችንን ዘወር አናረግም
ብላችሁ ቆራጥ አቋም ውሰዱ ኢለይ ወደ ጌታ ጧዓ ተመለሱ ወደ ተውሂድ አላህ አሏቸው ኢነ ረቢ ረሂም ወዱድ ይህን ካደረጋችሁ የኔ ጌታ ሩህሩህ ነውና ብዙ ዘመናት እንኳን ስታጠፉ ብትኖሩ አላህ ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ባለው ይቀበላችኋል አሁንም እድል አላችሁ የተወሰነች እድል ተጠቀሙባት አሉ ወዱድ እንደገና ደግሞ መላሳ ባሮቹን ይወዳል መማር ብቻ ሳይሆን አሁን ተውባ ብታረጉ ከመማርም አልፎ ያፈቅራችኋል ብለው መከሯቸው ማለት ነው ይሄንን የመሰለ ወርቃማ እድል እንግዲህ ሲያቀርቡላቸው እንግዲያውስ እሺ ብለው ቢቀበሉ ኑሮ ምንኛ በታደሉ ግን የተረገሙ ናቸውና መልሱ እንደሚከተለው ሆነ ቃሉ ያ ሹዓይብ አንተ ሹዓይብ ሆይ ማነፍቀሁ ከሲራ ሚማ ተቁል ላ ኢላሃ ኢላ አንተ እኮ ዝም ብለህ ትለፈልፋለህ እንጂ ምን እያልክ እንደሆነ አይገባንም አሉ ኸጢቡል አንቢያ በአለም ላይ ወደር ታይቶላቸው የማይታወቅ የመጨረሻ ተናጋሪ የሚባሉ ሹዓይብ ናቸው የውመል ቂያማ አላህ መንበር ይሰጣቸዋል በአለም ህዝብ ፊት የዓለም ነብይ ባለበት ኹጥባ ያረጋሉ የተባለላቸው ሰው ናቸው ይሄንን ሰውዬ ተራ ባለጌዎች ማነፍቀው ማተቁል የምትለውን እንኳን ሰው አንድ ለፍዳዳ ሰው በቃ በደዊ ዝም ብሎ ሲናገር ወሆነው ምን እንደ አያዝም አይደል እንደዛ አደረጓቸው ከጥላቻቸው ብዛት የተነሳ የምትጠላው ሰው የፈለገው ያህል ችሎታ ቢኖረው አይዋጥልህም አይደል አይገባህም ያንተ ሸቃ ነው ያን ነገር የሚከለክለው ማለት ነው እና ማነፍጠው ከሲራ ሚማ ተቁል ዳንተ እኮ ዝም ብለህ ትለፈልፋለህ እንጂ የምትለው ነገር ምን እንደሆነ አይረዳንም አይገባንም በከንቱ ለምን ትጮሃለህ ብለዋቸው ቁጭ አሉ ወኢና ለነራከ ፊና ضعيفا አንተን ደግሞ በእኛ መካከል እዚህ ግባ የሚባል ሰው አይደለም ርካሽ ሰው ነህ ማነህና ነው አንተኛን የምትመክረው አሏቸው ضعيفا ማለት አላህ ضعيف ነብይ ልኮ ያቀም ግን በእነሱ አባባል ምንድነው የሹት ድጋፍ የለህም ነው የህዝብ ድጋፍ የለህም የህዝብ ድጋፍ የሌለው ሰው ያንዲ ብርቶ የለውም አንድ ሰው ምን ያረጋል ፈለገው ጎበዝ ቢሆን እና አብዛኛው ያው ህዝቡ ያለው እኛ ጋር ነው አንተ ኃይል የለህምና በምን ታጠቃናለህ የኛ ወደረኛ አይደለህም ዝም ብለህ ነው የምትጮህ ባክህ ብለዋቸው አረፉ ማለት ነው ወለውላ ረህጡከ ለረጀምናክ እንዳውም ብሔረሰቦችህ ባይኖሩ ኑሮ እነሱን ላለማስቀየም ብለን ነው እንጂ እስካሁን ቀጥቅጠን ጥለንህ ነበር አሉ ያው አላመኑላቸውም እንጂ ወገኖቻቸው አሉ ሰው እንግዲህ በዘረኝነት በማንኛውም አመለካከት ቢሆን ወንድምህን አጎትህን አንድ ሰው መጥቶ ሲያጠቃው ደምህ ይፈላል ማን ነው የሚነካው ምንስ ቢል መብቱ ነው ይላል አንድ ሰው እና አቡ ጣሊብ ከነብዩ እንደሚከላከሉት ማለት ነው እንደዛ የብሔረሰብ ቀውስ ይፈጥርብናል ብለን ፈርተን ነው እንጂ አንተን እኮ አንድ ቀን አናሳድርህም ነበር አሏቸው ብሔረሰቦችም ካፊሮች ናቸው እሳቸው አልተቀበሏቸው ግን ወደ ዘረኝነት ሲመጣ አንዲ ነገር ችግር ነው የሚያመጣው ማለት ነው ምንስ ቢሆን አዳ የኔ ወንድም አይደለም እንደ ይላል እንደዛ ብለ ከዘመዶች ጋር ደም ታቃባናለን ፈርተን እንጂ አንተን እኮ አንድ ቀን ማሳደር አንፈልግም ነበር አበዛው አሁንስ አሏቸው ማለት ነው ወማ አንተ አለና ቢዐዚዝ አንተ ደግሞ በእኛ ዘንዳ ተከባሪ ሰው አይደለህም ተሰሚነት የለህም ዝም ብለህ ነው የምትጮኸው አሏቸው አሁንም ያው ዘለፋውና ስድቡ ቀጠለ ማለት ነው እሳቸው ግን ወይ ቅንጭ መናደድ የለም መበሳጨት የለም ጭብጧን ብቻ ቃለ ያቀው ማሉ ወገኖች ሱብሃንአላህ አረህጢ አዝ አለይኩም ሚን አላህ የኔ ብሔረሰቦች ከአላህ የበለጠ እናንተ ዘንዳ ተከባሪ ሆኑ ሹፍ ተክብሮች ሁሉ ሊፈራ ሊከበር የሚገባው አላህ አልዓዚም ነው አላህ ልኮኛል ነው እያልኳቸው ያለሁት እና አላህ የላከኝን መለክተኛ ስትቃወሙ አላህ ተቆጥቶ ያጠፋናል ማለት ሲገባችሁ ዘመዶችህ እንዳይቆጡ ብለን ነው የተውነህ ትሉኛላችሁ በዛ አባባልማ የኔ ዘመዶች ከረበል ዓለሚን በላይ ተከበሩ ማለት ነው هذا عقل በምን አይነት አእምሮ ነው የምታስቡት ያላችሁት ረበ ሰማዋቲ በደቂቃ ሰማይ መሬትን መስቀልቅሉ ሊያወጣ የሚችል ኃይል ያለው ጌታ
ነው ከጀርባዬ ያለው እሱ ምን ያረገናል ማለት ትታችሁ እነዚህ ሁለት ፍሬ በደውዮች ዘመዶች ጋር ልታጣላን ትሉኛላችሁ የኔ ዘመዶች ከአላህ የበለጠ ተከባሪ ሆኑ እንደ አሏቸው ወተخذتموه وراءكم ظهريا رب العالمين ግን ምንም ነገር እንደማያደርግ ከጀርባ ወደ ኋላ ወረወራችሁት አንድ የማይጠቅም አገልግሎት የጨረሰ ሰባራቃ ቁሻሻ ስለሆነ አንስተው ወደዚህ ነው የምትወረው የሚያርፍበትን እንኳን አለማየት እንዴት ተወረውረዋል ወደ ዙባላ የኔ ጌታ ቀልቀውየል አዚዝ የሆነው አላህ እንዳልባሌ ነገር ተቆጥሮ እሱ ወደ ኋላ ተተወ የኔ ዘመዶች ግን ከሁሉም በላይ የሚፈሩ የሚከበሩ ሆኑና ለዘመዶች ብለን ነው ትሉኛላችሁ ምን አይነት አስተሳሰብ ነው የምታስቡት አሏቸው ኢነ ረቢ ቢማ ተዕመሉነ ሙሒጥ የኔ ጌታ እናንተ በመሰሩት ደባ በኃይሉ የከበበ ነው ያው ጊዜ እየጠበቀላችሁ እንጂ እናንተ ብትተውት የሚተዋችሁ አይደለም ወቅቱ ሲደርስ ዋጋችሁን ይሰጣችኋል አሏቸው አሁን እንግዲህ ሰዎቹ እንደማያምኑ እየተረዱ ነው እሳቸው ተስፋቸው እየመነመነ ስለመጣ ለህጃቸው አነጋገራቸው ጠጠር ማለት ጀመረ ማለት ነው እስካሁን ያምናሉ ብለው ነበረ በጥሩ ቃላቶች በለስላሳ ቃላቶች የሚጎተጉቷቸው አሁን ግን ኢነ ረቢ ቢማ ተዕመሉነ ሙሒጥ አላህ ፈርቶህ ትቶህ አይምሰልህ ጊዜ ሊሰጥህ ነው አቅል ከአድርገህ ትመለስ እንደሆነ ብሎ ነው እንጂ የምትሰሩት እንደባኮ ከኛ የበለጠ በቅርብ ይከታተላችኋል እሱ ልብ በሉ አሏቸው ወያቀው አሁንም ወገኖች ይዕመሉ አላ መካነቲኩም እናንተ እውነት ጉልበት ካላችሁ ከጌታ የሚመጣውን አደጋ መቋቋም የምትችሉ ከሆነ ፈለጋችሁትን ስሩ ያው መንገዱን ጨርቅ ያርግልህ እንደሚባለው ይሄ መንገድ ያዋጣናል ካላችሁ ባፈለጋችሁት መንገድ መሄድ ትችላላችሁ አሉ ኢኒ ዓሚል እኔም በበኩሌ ጌታዬ በሰጠኝ መመሪያ መሰረት መስራት ያለብኝን እሰራለሁ እናንተም ደግሞ ያው ልማዳችንን አንድ ለቅም ካላችሁ ካዋጣ ቀጥሉበት በመጨረሻ አኺረት ጦሪቅ ምን እንደሚያጋጥመን እናያለን ሁላችንም እና አዛው ያዕታ ቢማ ሰውፈ ተዕለሙን ኢኒ ዓሚሉን እኔ የምሰራውን አቃለሁኝ እናንተ አትነግሩኝም ማለት ነው እናንተም ደግሞ ያዋጣናል ያላችሁትን ስሩ ካሁን በኋላ ሁሉም የሥራ ውጤቱን የሚያገኝበት ጊዜ ሩቅ አይሆንም ሰውፈ ተዕለሙን መን የእቲህ ዓዛቡ ይኽዚሃ ከኔና ከናንተ አዋራጅ የሆነ ቅጣት የሚመጣበት ማንኛው እንደሆነ በቅርብ ታውቃላችሁ ችግር የለውም ውጤቱን ልታዩት ነው አሁን እውነት እናንተ ከኔ ጌታ የምታዳግጡ ከሆናችሁ እናያችኋለን አሏቸው ወመን ሆ ካዚብ እኔን እንደ ውሸታም እንዳጭበርባሪ አርጋችሁ ነው የምትስሉኝ ያላችሁት ከኔና ከናንተ ውሸታሙ ማን እንደሆነ ነገ በውጤት ይታያል አሏቸው ወርተቂቡ ስለዚህ በዚህ አቋማችሁ የሚመጣላችሁን ውጤት ተጠባበቁ ኢኒ ማአኩም ረቂብ እኔም ከናንተ ጋራ ውጤቱን እጠባበቃለሁ መልእክቱን አድርሻለሁ እናንተ ደግሞ ከለማት ጥፋት ይሻለናል ብላችኋል ካሁን በኋላ ነገሩ ከኔ እጅ ወጥቷል ያው ኢን አለይከ ኢላ البلاء وعلينا الحساب ብሏልና እኔ መልእክቴን አድርሻለሁ ፈረስ ያደርሳል እንጂ አይዋጋም እናንተ በዛ አቋማችሁ የምትቀጥሉ ከሆናችሁ ከሱ የሚመጣውን መልስ ጠብቁ እኔም እጠብቃለሁ አብረን እንግዲህ ውጤቱን ልናየው ነው አሏቸው ማለት ነው ከዚህ በኋላ እንግዲህ የመጨረሻ ማስጠንቀቂያቸውን ሰጥተው ዘወራሉ ወለማ ጃ አምሩና ያ በእነዚህ ህዝቦች ላይ ሊወሰድ የሚገባል የተባለው ትእዛዛችን ወቅቱ እየተቃረበ ሲመጣ አላህ ለሁሉም ኡመት እንግዲህ የሚጠፋበት እለት ወስኖለታል ይሄን ያህል አመታት ያው ሲጨቃጨቁ ይቆያሉ በዚህ አመት በዚህ ወር በዚህ ቀን በዚህ ሰዓት እርምጃ ይወሰዳል ብሎ ገና ሰዎች ሳይፈጠሩ አስቀምጧል አላህ ያ የተመደበው እለተ ቀጠሯችን ሲመጣ አላህ ነጀይና ሹዓይባ ነብያችን ሹዓይብን አወጣ ነው ከነዛ ባለጌዎች ጋር አብሮ ባደጋው እንዳይበላ ቀደም ሲል ውጣ ከአካባቢው ብለን ልዩ ትእዛዝ መመሪያ ተሰጠው ይላል
ወለዲና አመኑ معه አብረውት ያመኑትም ጥቂት ግለሰቦች ነበሩ እነዛን ይዘህ ቶሎት አካባቢ ውጣ ደም እንዳይረጭ ተባለ ማለት ነው ቢራህመት ሚና ከኛ በሆነ ርህራሄ ነብዩ ሹዓይብና ተከታዮችን ከአደጋው እንዲርቁና እንዳመልጡ አደረገ ወአخذت الذين ظلموا الصيحة ከዛ በኋላስ እነዛን ግፈኞችና በደለኛ የሆኑትን ሰዎች አደገኛ ጩኸት ተጫበጠቻቸው ይላል ልዩ የሆነ ጩኸት ተላከባቸውና ወዳውኑ እንዳልነበሩ ሆኑ فاصبحوا في ديارهم جاثمين በየግቢያቸው ሙተው ገረው ተንከፍረው ተገኙ ይላል ሱረቱል አዕራፍ ላይ ቂሷው فاخذتهم الرجفة ይላል የምድር ነውጥ ያዛቸው ይላል ሱረቱ ሹዓራ ደግሞ عذاب يوم الظل ይላል ያአጥላው እለት ቅጣት ይላል እዚህ ደግሞ ሶይሃላ አንድ ኡመት ነው ቆሙ ሹዓይብ ናቸው እነዚህ ሶስት አይነት ቅጣት አላህ Subhanahu Wa Ta'ala በተለያየ ሱራ በተለያየ መልክ ገለጸው እና መነሻው ጩኸት ነው ሶይሃቱ የሚለው አሁን ያለው ማለት ነው አደገኛ የሆነ ዓለምን የሚንጥ ጩኸት አስተጋባ በከተማው ላይ ማለት ነው ያ ጩኸት ከመክበዱ የተነሳ ቤቶች እንዳልነበሩ አፈር ዶቄት ሆኑ በኗሪዎቹ ላይ ማለት ነው የመሬት መንቀጥቀጥ ተነሳ መሬት ራሱ ሊሸከመው አልቻለም እንኳን ህይወት ያለው ነገር ማለት ነው መሬት ተናጠ ከፍተኛ መሬት እንደዚህ ተዘልገባ እንደንትን ከዛ በሰማይ ላይ ደግሞ ልዩ የሆነ ዳመና የመሰለ ነገር ጥቁር ዳመና መጥቶ ያንዣብብ ጀመር የሙዙላ የሚለው ማለት ነው ሰማይ መሬት ተረበሸ ዳርስተዳር ማለት ነው በእነዚህ ሰዎች ጀራኢም ሳቢያ በዚህ በተደራራቢ ቅጣት ወዳውኑ ቅጽበታዊ እርምጃ ተወሰደባቸውና አለቀ የነሱ ጉዳይ ይላል አላህ Subhanahu Wa Ta'ala ከአለም ይغነው فيها እነዚህ ህዝቦች እንግዲህ በጣም ያበቡና የበለጸጉ አንቱ የተባሉ ህዝቦች ነበሩ በወቅቱ ማለት ነው ተናንትና ከተማቸውን ያየ ሰው ዛሬ ለማን እንግዲህ ለማመን በማይችል መልኩ ምስቅልቅላቸው ወጥቶ አስከሬናቸው አንዱ ካንዱ በማይለይበት መልኩ አፈር ዶቄት አደረግናቸው በአንድ ጊዜ ይላል አላ ቡዕደን ሊመዲየና እና መዲየን ለተባሉ ህዝቦች ጦርደ من رحمة الله ከአላህ ራራዬ መባረር ተገባቸው كما بعدت ثمود قبلهم ቢጤዎቻቸው ሰሙዶች ከዛ በፊት ከአላህ ረህማ እንደተባረሩና እንደተረገሙ ለመዲየኖችም እርግመት ይገባቸው የሚል ውሳኔ አረፈባቸው ይላል አላህ Subhanahu Wa Ta'ala እነዚህ ሰዎች እንግዲህ ካለፈው ታሪክ መማር ስላቃታቸው እነሱም ራሳቸው የታሪክ አካል ተደረጉ ማለት ነው ብልህ ሰው ካለፈ ታሪክ ይማራል ጅል ሰው ደግሞ ራሱ ታሪክ ይሆናል ይባላል ብልጥ ከሆንክ ካለፉት ጥፋተኞች ጥፋትን አንበህ ተረርተህ ያን አይነት ጥፋት እንዲያትሰራ ከተጠነቀቅ በታሪክ ተጠቃሚ ሆንክ ማለት ነው ያለፈውን ታሪክ ዝም ብለህ እንደተራ ነገር ዞር ብለህ ዋጋ ሳትሰጠው ያ ተመሳሳይ ጥፋት ደግሞ አንተ የምትቀጥል ከሆነ አንተም እንደገና ያደጋው ሰለባ ተሆንና ለሚመጣው ትውልድ ያንተ ታሪክ ደግሞ ማስተማሪያ ይሆናል ማለት ነው ገሌን ያያያል ተጠንቀቅ ይባላል ማለት ነው እና ስለዚህ ቀደም ሲል የነበሩ ሰሙዶች ከአላህ ርህራሄ እንደተባረሩና እንደተረገሙ ለአደጋ ሰለባ እንደተደረጉ መዲየኖችም እንደዛው ተደገሙና ተደረቡ ይላል አላህ Subhanahu Wa Ta'ala ሀልሚ ሙደኪር فሀልሚ ሙደኪር እንደሚለው አሁንስ ተረኛ የሆኑት ልብ የሚገዙ ይኖሩ ይሆን የሚገሰጡ የሚመከሩ ይኖሩ ይሆን ካሉ እንግዜ ይተቀሙ ካልሆነ ግን ይቀጥላል አለም ንህሊክል አወሊን ثم نتبعهم الاخرين كذلك نفعل بالمجرمين እንዳለው ይሄ የታሪክ ሂደት ነው ሰንሰለት ነው አላህ ሱናው አይቀየርም ወለን ተጅደ ለሱነቲ الله ተብዲላ ጥፋተኞችን በጥፋታቸው ተውልብ በሉ ይላል
ይመክራል ያስጠነቅቃል እንቢ ይላሉ ሁሉም ወደ ታሪክ መዝበላ ይወረወራል ማለት ነው ሌላው ተረኛው ይመጣል እሱም ደግሞ ጥፋት ውስጥ ሲገባ ተጠንቀቅ አለፈው እኮ እንዲህ ሰሩ የነበሩ ሰዎች አይወድቁ ውድቀት ወድቀዋል ይባላል አልሰማም አንተም ተጨመር ይባላል ማለት ነው እንዲሁ እያለ ይቀጥላል መቼ ነው የሰው ልጅ ከታሪኩ ከስተቱ የሚማረው ነው የሚለው አላህ Subhanahu Wa Ta'ala ይሄንን እንግዲህ የሚያሳዝነው የሰው ልጅ በአሁኑ ጊዜ ከማንኛውም ጊዜ የበለጠ ተምሬያለሁ ተመራምሬያለሁ ነቅቻለሁ ሰልጥኛለሁ የሚልበት ጊዜ ነው ግን ነፍስ ሸይ በባሰ መልኩ ከአላህ እንግዲህ ፍቃድ አኳያ እንዳውም አሁን ካለው ታለፈው ሁሉ የባሰ ነው ማለት ይቻላል ነፍስ ሸይ ነው እየተደገመ ያለው እለት በእለት ማለት ነው ያለፉት እንደ ጅሎች ምንም እንደማያውቁ ራስክን ስልጡን አድርገህ ኮፍሰህ መስራው ስራ ግን ከነዛ ተተራ በደውዮች አልተሻለ ነገር ነው ጀራኢም ነው በየጊዜው ዓለም የምታስተናግደው ይሄ ነገር ደግሞ እስካልቆመ ድረስ እኛም እንቀጥላለን እንተዑዱ ነዑድ ይላል በጥፋታችሁ ከተመለሳችሁ እኛም እርምጃችን ይቀጥላል ግን በዚህ በዱንያ ላይ እንኳን እፎይት ከፈለጋችሁ እኔ ጋር መስማማት አለባችሁ ከኔ ጋራ ሳይስማሙ ሰላም ደህንነት የሚባል ነገር አይኖርም ይሄ ነው የሰው ልጅ ሊገባው ያልቻለው ነገር እስካሁን ድረስ ማለት ነው ለምን የተወሰነ ጉልበት ሲሰጠው በቃ እኔን ማን ያከላልና ያናፋል እንደህያ ተነስቶ ማለት ነው ከሱ የበለጡ ስንት ጥጋበኞችን አንኮታኩቼ መጣሉ አያውቅም እንደ ለምን ካለፉት አይማርም እና ያለፉት እኮ ሚናቁ ህዝቦች አይደሉም በየጊዜው የነበሩት ጥጋበኞች እነዛን ሁሉ አፈርዶቄት አድርጋቸዋለሁ አሁንም ያላችሁት ልብ ብትገዙ ብትመለሱ ይሻላል ካልሆነ ግን ይቀጥላል እርምጃው እያለ ነው እያሳየን ነው ያለው ይቀጥላል አሁንም ማለት ነው እርግጥ አይነቱ ሁኔታው ሊለዋወጥ ይችላል በአካል ነብያት አሁን የሉም ግን አላህ ሲፈልግ በፈለገው ኃይል ሊመታ ይችላል እና ነብዮች የሉምና ያው ነብዮችን በግንባር የሚፋለም ስለሌለ አላህ ለጉዳዩ ትኩረት ሰጥቶ እንደዚህ ልዩ የሆነ ተፈጥሯዊ እርምጃ አይወስድም ይመስላቸዋል አንዳንዶቹ አይደለም አላህ ከፈለገ ወሊላሂ ጁኑዱ ሰማዋቲ ወልአርድ ነው ነብይ ኑር አይኑር ጉዳዩ የራሱ ነው መሽሩዑ በሰማያትና በምድር ውስጥ ያሉ ፍጥረታቶች የራሴ ሰራዊት ናቸው የፈለኩትን በፈለኩት ላይ ማዝመት ይችላልው ይላል ዲን የሌለውን ሙጅሪም ሊልክብህ ይችላል ላጠፋ ተፈለገ ማለት ነው እና ይሄን ሁሉ ታሪክ አላህ በተደጋጋሚ ወለቀድ ሰርፍና في هذا القرآن من كل مثل ይላል ይሄ ቁርአን ያለፉትን ኡመሞች ታሪክ ጠንካራም ጎን ደካማ ጎኑንም ሁሉንም ደጋግሞ መላልሶ የሚነግረው ለሰው ልጆች ልብ እንዲገዙ ነው ቆም ብለው እንዳስቡ ነው በአንድ ወቅት ገሌ እንደዚህ አደረገ ውጤቱ ይሄ ሆነ በሌላ ጊዜ ደግሞ ገሌ ተነሳ እንዲህ አደረገ ይሄ ሆነ እኔ ሁሉ ምን ያሳያል እስቲ ልብ በል ብሎ የሰው ልጆችን ታሪክን አጣጥመው የሚበጃቸውን እንዲቀይሱ ነበር ሰዎች ግን አልታደሉምና ብዙዎቹ ይሄ ነገር አሁንም አልተዋጠላቸው የራሳችን ፍልስፍና የራሳችን ስልጣኔ የራሳችን ጉልበት ይበቃናል እያሉ ነው ያሉትና ይሄ ደግሞ እንደማይበቃ እስከዛሬም ተረጋግጧል በተደጋጋሚ አሁንም ይቀጥላል ውጤቱ ነው የሚለው አላህ Subhanahu Wa Ta'ala እና ይሄንን በጥፋተኞች እኛ ደካሞች ምስኪኖች አብረን መደቆሳችን ነው የሚያሳዝነው በአሁኑ ጊዜ በወትሮ ጊዜ ነብያት በአካል ስለሚኖሩ የሚያምኑት የተወሰኑት ቀናኤዎች ነብዮች ጋር ይድኑ ነበር አሁን ግን ማን ተከተለን ነው ምንድነው ነው ማምለጫ የለም ቃላት እንኳን መርአ ሚንኩም ሙንከረን ፈሊገይሩ ቢየዲ ፈኢለም يستطيع فبلسانه فإن يستطيع فبقلبه የሚለው እንኳን እየከሰመ ነው በአሁኑ ጊዜ ማን ነው ትርጉ ብሎ የሚናገረው እንዳትናገር እንኳን መናገር በልብህ እኮ እንዲህ እያሰብክ ነው እየተባለ ነው በአሁኑ ጊዜ ሙሐከማ የሚደረገው አይደለም እንዴ ሸሪዓ መንግስት ልታቋቁሙ እንዳሰባችሁ ደርሰንባችኋል ይላል ዓሊም الغይብ ሆኖ በልባችሁ ነይታችኋል ስለ ነያችሁ በኒያችሁ እንቀጣችኋለን የሚሉ ጥጋበኞች ናቸው ያሉት በኒያ በአለም ላይ ታይቶ ተሰምቶ አይታወቅም ሰው የፈለገውን ያስበልባ ውስጥ
እንዴት ሰው በልቡ ውስጥ ባለው ነገር መሐከማ ይደረጋል? ሰዎች ግን እስከዛሬ የሚከሰሱት በተናገሩት በሰሩት በተጨባጭ መረጃ ምስክር ባለው ነገር ነበር። አሁን ግን እንዲህ ያሰብክ ይመስለኛልና ስለዚህ ያንያ ካለህ በዛ ትቀጣለህ የሚባልበት ደረጃ ላይ እየደረሰ ነው ማለት ነው። እዚህ ደረጃ ሲደርስ አላህ ደግሞ ይሄ ነገሩ የሚገባው በላይ ሄደ ማለት ነው። የዚህ አይነት እንግዲህ ግፍ እየተፈጸመ ኧረ ተው ባካችሁ ብሎ እንኳን ያገር ሽማግሌ መናገር የማይችልበት ምክንያቱም አንዲት ቃል ከተናገር ከጀርባ ይጠናል አንተም የነሱ ነህ ለካ ትባልና ትታጨዳለህ ማለት ነው። ስለዚህ ያችን ፈርተ ተሸማቀህ ጸጥ አንዲት ቃል አትናገርም። ምናልባትም በኒያ አንድ ነገር ያረጉኛል ይያልክ ስለምትፈራ ከአላህ ቅጣት የነሱን ቅጣት እየፈራን ነው ባሁኑ ጊዜ። ስለዚህ አላህ ነገዱላውን ሲያነሳ እናንተ ቢሰሙስ ባይሰሙስ ለምን ሐቁን እንኳን አልነገራችሁም ብሎ እኛንም አብሮ ሊጨምረን ነው ማለት ነው። ለዛ ነው እንግዲህ ሰው በተቻለው አቅሙ አቋሙን መግለጥ አለበት። አቅም ቢኖረውም ባይኖረውም እየተሰራ ያለው ነገር ትክክል አይደለም ይችን ታልክ በቃ ተቃዋሚ ነህ ትባላለህ ትወቀጣለህ ማለት ነው። ስለዚህ አሚን ብለህ እነሱ ጋር መቆም አለብህ። ያ ከሆነ ደግሞ ነገ በሚመጣው ነገር አንተም እንደ ተባባሪ ተቆጥረህ አብረህ ልትታጨር ነው ማለት ነው። ይሄ ሁኔታ ፈታኝ ነገር ላይ ነውና ያለው ሊታሰብ ይገባል። ቢያንስ ጌታዬ ችግሬን አቅሜን ታቅልኛለህና አትጨምረኝ ብለን እየተማጸን የምንችለውን ማድረግ አለብን ነው። ሰለላሁ ዐለይሂ ወሰለም አለ ነብዩ